ክቡር አቶ አረጋ ከበደ የአማራ ብሔራዊ ክልላዊ መንግስት ፕሬዝዳንት፣ ብፁዕ አቡነ አብርሃም የብፁዕ ወቅዱስ ፓትርያርክ አቡነ ማትያስ ተወካይና የባህር ዳር የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ፣ ክቡር ሸጅዋር የአማራ ክልላዊ መንግስት የአማራ ክልል የእስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት፣ እንዲሁም ቄስ ደረጀ ጀንበሩ የኢትዮጵያ ጠቅላይ ጸሐፊ፣ ብፁዕ አቡነ ልሳነ ክርስቶስ የብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ተወካይና የባህር ዳርና አካባቢው የካቶሊካን ቤተክርስቲያን ሊቀ ጳጳስ፣ ክቡር ፓስተር ታደሰ አዱኛ የኢትዮጵያ አድቬንቲስት ሰባተኛ ቀን አድቬንቲስት ቤተክርስቲያን ፕሬዝዳንትና የኢትዮጵያ ሃይማኖት ተቋማት ጉባኤ በላይ ጠባቂ፣ ክብርት ወይዘሮ ፋንቱ ተስፋዬ የአማራ ክልላዊ መንግስት አፈ ጉባኤ፣ ክቡር ምክትል ከንቲባ፣ ክቡራንና ክቡራት የሃይማኖት አባቶች፣ የሃይማኖት ተቋማት፣ የሁሉም ክልል የሃይማኖት ተቋማት ስራ አስፈጻሚ ቦርድ አባላትና ተወካዮች፣ ከሁሉም ክልል ጥሪ የተደረገላችሁ የሰላምና የጸጥታ ተቋማት ኃላፊዎችና ተወካዮች፣ ክቡራትና ክቡራን እንኳን ወደ ለምለሟ ወደ ታሪካዊቷ እጅግ ወደ ምንናፍቃት ውባ ባህር ዳር በሰላም መጣችሁ፣ በሰላም ተገናኘን ለማለት ተወዳለሁ። እንደሚታወቀው የኢትዮጵያ ሃይማኖት ተቋማት ጉባኤ ካለፈው 4 ወር በፊት በትንሿ ኢትዮጵያ ተብላ በመትጠራው በድሬዳዋ የመጀመሪያውን የሰላም ኮንፈረንስ በታላቅ ስኬት ማጠናቀቁ ይታወቃል። ሁለተኛውን የሰላም ኮንፈረንስ እንዲያዘጋጅ ዋንጫውን ለኦሮሚያ ክልላዊ የሃይማኖት ተቋማት ጉባኤ ማስረከቡንና በኦሮሚያ ክልል በጅማ ከተማ ሁለተኛውን የሀገራዊ ወይንም ሀገር አቀፍ የሰላም ኮንፈረንስ ካጠናቀቀ ከጅማ ከተማ የአማራ ክልል የሃይማኖት ተቋማት የሥራ አስፈጻሚ ቦርድ አባላት በጅማ በመገኘት ታሪካዊውን ይህንን ሶስተኛውን መድረክ ለማዘጋጀት የሰላም ዋንጫ በመረከብ ወደ ባህር ዳር ይዞ መምጣቱ ይታወቃል። ከአንድ ወር ከ20 ቀን ባልበለጠ ጊዜ ውስጥ በአጭር ጊዜ በመንቀሳቀስ ህብረተሰቡን በማንቃት በማሳተፍ ከክልሉ ርዕሰ መስተዳደር ከተከበሩ አቶ አረጋ ከበደ ጀምሮ በየመዋቅሩ የሰላም እና የጸጥታ ቢሮ ከመሪው ጀምሮ ከፍተኛ ጥረት ሲደረግ እንደነበረ ይታወቃል። ይሄ ትልቅ ስኬት ለዚህ መድረክ እንዲበቃ በአጭር ጊዜ በማመቻቸታችሁ በራሴና በኢትዮጵያ ሃይማኖት ተቋማት ጉባኤ ስም ላቅ ያለ ምስጋናዬን ላቀርብላችሁ ይፈቀድልኝ። እንደምታውቁት ሰላም የሁለንተናችን እስትንፋስ ነው። ሰላም በሌለበት አምልኮ ማከናወን አይቻልም። ሰላም በሌለበት መውጣት መግባት አይቻልም። ሰላም መሰረታችን ነው ስንል ከሁለንተናችን በላይ እንደምንተነፍሰው እስትንፋስ የምንወስደው ነው። ሰላም ባለበት ሁሉ ነገር ይቀላል። ሰላም በሌለበት በጠፋበት ጊዜ ግን ሰላም ይናፍቃል። ስለዚህም ስለ ሰላም ሁሌን እንዘምራለን፣ ስለ ሰላም ሁሌን እናገራለን፣ ስለ ሰላም ሁሌም
እንተጋለን እንሰራለን ደግሞም ስለ ሰላም እንሰዋለን ሰላም እጅግ ለሰው ልጆች አስፈላጊ ከመሆኑ የተነሳ ነው በዚህ አገር አቀፍ የፓናል ውይይት ላይ ጥሪ ተደርጎላችሁ ነገም በዓለም አቀፉ ስቴዲየም የሚካሄድ ትዕይንተ ህዝብ ባለበት የሰላም መድረክ እና ጉባኤ መነሻ እንዲሆን ዛሬ ከመላው ሀገሪቱ የተገኙ የሃይማኖት መሪዎች የሃይማኖት ተቋማት አመራሮች ዛሬ በባህር ዳር ከትላንትና ጀምሮ እንደሚገኙ ይታወቃል በዚህ መድረክ እንዲታወቅ የምንፈልገው የዚህ የሰላም ጉባኤ አራት መሰረታዊ ዋና ዓላማ ይዞ የተነሳ ነው የመጀመሪያው የዚህ የሰላም ጉባኤ ዓላማ በሀገራችን አንዳንድ አካባቢዎች እየታዩ ያሉት አለመግባባቶች እና ግጭቶችን ለማስቆም እና ሰላምን ለማስፈን የሚደረግ ሁለንተናዊ ጥረት አካል ሆኖ እንዲያዝ ነው በየትኛውም አካባቢ ግጭቶች ቆመው በሰላማዊ መንገድ ውይይቶች እንዲጀመሩ ንግግሮች እንዲጀመሩ በውይይት በሐሳብ ልዕልና ሰው ማመን እንዲችል ወደዛ ህብረተሰቡን ማንቃት ነው በሁለተኛ ደረጃ ከዚህ ጉባኤ የሚጠበቀውና ዓላማ አድርገን የተነሳ ነው አለመግባባቶችንና ቅራኔያቸውን በሰላማዊ መንገድ በውይይት የመፍታት ችሎታን ልምድ እንዲዳብር ማድረግ ነው ዓላማችን ሁሉ ጊዜ የሐሳብ ግጭት ሲኖር በሐሳብ ውይይት እና የዳበሩ ወደ ሰላማዊ መንገድ እንዲመጣ ማስቻል ነው ሶስተኛው የሀገር ሽማግሌ የሃይማኖት ተቋማት መሪዎች የእርቅና የሰላም መልእክተኞች በመሆን ከፈጣሪና ከሀገር የተጣለባቸውን ትልቅ አደራ በተግባርና በትጋት እንዲወጡ ማገዝ ነው የሃይማኖት አባቶች እንዲሆኑ ብቻ የሰላም መልእክተኞች እንዲሆኑ ብቻ የሰላም ሐዋርያ እንዲሆኑ ብቻ የፖለቲካ ሰዎች እንዲሆኑ ብቻ ገብተው እንዲቀድሱ እንዲያወድሱ ሰላት እንዲያደርሱ ሳይሆን ዋና ተልኳቸው ፖለቲካና ፖለቲካ ብቻ እንዲሆን የሃይማኖት ተቋማትም በዘርፋችን የሃይማኖት ተቋማት መሪዎች እንድንሆን ልብሳችን ሃይማኖት ብቻ እንዲሸት ማድረግ ትልቁ የዚህ መድረክ ተጠቃሽ ዓላማ ሆኖ እንዲያዝ ነው ይህ የሚጠቅመው ሁላችንም በየራሳችን ወይንም በየራሳችን መንገድ ምንጓዝ ከሆነና በሚያገናኙን በሚያስተሳስሩን በሚያስተባብሩን ሰላም ልማት ማህበራዊ ጉዳዮቻችን እየተገናኘን በጋራ እንድንሰራ ነው የመጨረሻው ህብረተሰቡን ይበልጥ በማቀራረብ የያከባቢውን ሰላምና አብሮነት ይጠብቅና ያጎለብት ዘንድ ኃላፊነታቸው እንዲወጡ ማነቃቃትና ማበረታታት ማስቻል ነው ስለዚህ ዋናው ንቅናቄ ከጂንካ የመጣው የሃይማኖት አባት እና መሪ ከባህር ዳሩ አባት ትምህርት ቀስሞ እንዲሄድ ከጂማ የመጣው ለድሬዳዋ እንዲሰጥ ለህዝብ ግንኙነቱ እንዲዳብርና እንዲጠናከር ማስቻል ነው አብረን ስንሆን ህብረ ብሔራዊነታችን ማህበራዊ መስተጋብራችን የበለጠ የሚያምርና የሚደምቅ መሆኑን ታሳቢ ያደረገ መድረክ ነው ይህ ዋንጫ በሁሉም ክልል የሚዞር ነው የሰላም ዋንጫ ነው የሰላም መልእክት ነው የሰላም አጋርነትን ከመገፋፋት ከመጠፋፋት ውጣልኝ ከመባባል ወደዛ ሂድልኝ ከመባባል እኛና እነሱ ከመባባል ወጥቶ አብሮነታችንን የሚያስተሳስር የሰላም ዋንጫ የመቀባበል ሂደት
ዓላማ አድርጎ ያዘስ ከመሆኑ አንፃር ሁሉም የሃይማኖት ተቋማትና ሃይማኖት መሪዎች ይህን ዋንጫ በፍቅር ይቀበላሉ ለህዝባቸው ፍቅርን ይሰብካሉ ሰላምን ያነግሳሉ ደግሞም ለቀጣዩ ትውልድ ወይንም ለቀጣዩ ክልል ይህንን ያስከረክባሉ ማለት ነው ከዚህ አንፃር ይህ ታሳቢ ተደርጎ የተጀመረ ከመሆኑ አንፃር ነገ በስፋት በትልቁ ስቴዲየም በአውደ ምሕረት ላይ በስፋት የምንነጋገር በስፋት መልእክተኞች ደግሞ የሰላም መልእክታቸውን ዋና መሪዎች ከየቤተ እምነቱ ዛሬ የሚገቡ አሉ ነክቡር ዶክተር ሻጂ ኢብራሂም ቱፋ ነብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ዛሬ የሚገቡ ናቸው ነገም በጧት የሚገቡ የሰላም ሚኒስተር የሰላም መልእክተኞችም ጭምር ይመጣሉ መድረካችን የሰፋ ነው ከክቡር ፕሬዝዳንታችን አቶ አረጋ ከበደ በርግጥ በአጭር ጊዜ ውስጥ እየሰሩ ያሉት የሰላም ስራ የልማት ስራ ባህር ዳርንም ከሰዓት ደግሞ ዞር ብለን እንመለከታለን ያለ ከልካይ ትላንትና በእውነት ከተማውን የተወሰነ ቦታ ኮሪደሩን ለመዞር ሞክሬያለሁ እንደገባው ምሽት ደስ የሚል ድባብ ነው ያለው ሰላማዊ ነው ሌላ ቦታ ላይ የሚሰማው የሚጎሸመው ነጋሪት እዚህ ደግሞ በአካል ሆነን ያየነው የተራራቁ መሆናቸውን ተመልክተናል በዚህ አጭር ጊዜ አመራሩ ላሳያችሁት ትጋትና ላመጣችሁት የሰላም ለውጥ ምስጋና አለኝ ክብር አለኝ ይሄንን ደግሞ በማስ ሚዲያው ለሁሉም የሚተላለፍ ስለሆነ ይሄንን ምስክርነት ሳልናገር ባልፍ አቀባበሉም በእውነት በጣም የሰላምና የጸጥታ ቢሮ ኃላፊው ክቡር ስሞትን ዘንግቻለሁ ይቅርታ ዶክተር እሸቱ አመሰግናለሁ ሁላችንም ኮሚሽነር ዘላለም የቅርብ ወንድሜ ናቸው አቃለሁ በጣም እየሰራችሁ ያላችሁትን ሁሉ አደንቃለሁ አመሰግናለሁ አንድ ላይ ሆናችሁ ከእምነት ተቋማት ጋር የምትሰሩትን ስራ የኢትዮጵያ ሃይማኖት ተቋማት ጉባኤ ትልቅ ዕውቅና ይሰጣል ነገም በስፋት በመድረኩ ላይ ዕውቅና እንሰጣቸዋለን አመሰግናለሁ የዕለቱን የክብር እንግዳ የሆኑት ለዚህ እና በሚዲያ ለሚከታተለው ለኢትዮጵያ ሕዝብ ሙሉ ለአማራ ክልል አጠቃላይ ማህበረሰብ መልእክት እንዲያስተላልፉና የፓናል ውይይቱን በይፋ እንዲያበስሩ እንዲከፍቱልኝ የተከበሩ አቶ አረጋ ከበደን ወደ መድረክ ጋብዛለሁ ሞቅ ያለ ሞራል ወደዚህ ሸኙልኝ